ፊውቸሮሎጂ ማለት አሁን ባሉን የሳይንስና የቴክኖሎጂ ግኝቶች ላይ በመመስረት የሰው ልጅ የወደፊት ህይወትና የዓለም ዕጣ ፈንታ ሊመስል እንደሚችል በጥናትና በምርምር መተንበይ ማለት ነው። ይህ ዘርፍ ሳይንስን ከምናብ ጋር በማያያዝ በሚቀጥሉት 50፣ 100 ወይም 1000 ዓመታት ውስጥ ሊፈጠሩ የሚችሉ ስልጣኔዎችን ያሳየናል። በአሁኑ ወቅት የምናያቸው የላቁ ቴክኖሎጂዎች ፈጣን እድገት የሰው ልጅ ከዚህ ቀደም በሳይንስ ልቦለድ ፊልሞች ላይ ብቻ ያያቸውን አስደናቂ ነገሮችን ወደ እውነት እያቀረባቸው ነው። ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን ወደፊቱ ተጉዘን የወደፊቱ ዓለም ምን ሊመስል እንደሚችል እናያለን። ወደፊቱ ከመጓዛችን በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሶ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። በዛሬው ፕሮግራማችን እንለፍ። የሰው ልጅ ለዘመናት ካጋጠሙት ትልልቅ ፈተናዎች አንዱ የአየር ንብረትን የማይበክልና የማያልቅ የኃይል ምንጭ ማግኘት ነው። ለዚህ ትልቁ መፍትሄ ኒውክሌር ፊውዥን ወይም የኒውክሌር ውህደት ቴክኖሎጂ ነው። ይህ ቴክኖሎጂ ፀሐይና ከዋክብት ብርሃንና ሙቀት ለመፍጠር የሚጠቀሙበትን የተፈጥሮ ሕግ በምድር ላይ መልሶ መፍጠር ነው። በአሁን ጊዜ ሳይንቲስቶች እጅግ ግዙፍ በሆኑ ማሽኖች ውስጥ የሃይድሮጅን አተሞችን በከፍተኛ ሙቀት በማዋሃድ ንጹህ ኃይል ለማመንጨት እየተቃረቡ ነው። ይህ ቴክኖሎጂ ሙሉ በሙሉ ስራ ላይ ሲውል ያለምንም ካርቦን ልቀት ለዓለም ሕዝብ ሙሉ በሙሉ ወሰን የሌለውና እጅግ ርካሽ የኤሌክትሪክ ኃይል ማቅረብ ያስችላል። ይህም የኃይል ቀውስን ለአንድና ለመጨረሻ ጊዜ የሚፈታ የዘመናችን ትልቁ ሳይንሳዊ ስኬት ይሆናል። የወደፊቱ የሰው ልጅ ስልጣኔ በአንድ ፕላኔት ላይ ብቻ ተወስኖ አይቀርም። የፊውቸሮሎጂስቶች እንደሚተነብዩት የሰው ልጅ በሚቀጥሉት 10 ዓመታት ውስጥ ወደ ማርስ በመጓዝ የመጀመሪያውን የሰው ሰራሽ ከተማ መመስረት ይጀምራል። ነገር ግን ማርስ በአሁን ጊዜ በጣም ቀዝቃዛ፣ ኦክሲጂን የሌላትና በጨረር የተሞላች መካም ፕላኔት ናት። ይህንን ለመቀየር ሳይንቲስቶች ተርፎርሚንግ የተባለውን የረጅም ጊዜ ያጠናሉ። ተራፎርሚንግ ማለት የአንድን ፕላኔት ከባቢ አየር ሙቀትና ስነ ምህዳር እንደ ምድር እንዲሆን አድርጎ ሙሉ በሙሉ የመቀየር ሳይንሳዊ ሂደት ነው። በማርስ ላይ ያሉትን በረዶዎች በማቅለጥ ከባቢ አየር እንዲፈጠር ማድረግ፣ ፈሳሽ ውሃ እንዲኖር እና ውቅያኖሶች እንዲሰሩ፣ በመጨረሻም የሰው ልጅ ያለ ጠፈር ልብስ በነፃነት መተንፈስ የሚችልባት ሁለተኛዋ ምድር የማድረግ ግዙፍ ቴክኖሎጂ ጉዞ ነው። አርቲፊሻል ኢንቴሊጀንስ ወይም AI አሁን ባለንበት ዘመን የዓለምን አካሄድ ሙሉ በሙሉ እየቀየረ ይገኛል። ከቀላል የኮምፒውተር ፕሮግራሞች ተነስተው አሁን ያሉ የላቁ የAI ቴክኖሎጂዎች እንደ ሰው ማሰብ፣ መማርና ውስብስብ ችግሮችን የመፍታት ደረጃ ላይ ደርሰዋል። የፊውቸሮሎጂስቶች ትልቁ ትኩረት ግን አርቲፊሻል ጀነራል ኢንቴሊጀንስ ወይም AGI እና ከዚያም በላይ ወደሚሄደው ሱፐር ኢንቴሊጀንስ ላይ ነው። ይህ ማለት ከሰው ልጅ አጠቃላይ አእምሮ በላይ የላቀ የማሰብ የመፍጠርና የመተንተን ብቃት ያለው የቴክኖሎጂ ደረጃ ነው። ይህ ቴክኖሎጂ ሕክምናን፣ ሳይንስንና የሰውን ልጅን የዕለት ተዕለት ሕይወት የማሳለጥ ረገድ ወደማናውቀው አዲስ የስልጣኔ ደረጃ ያሸጋገርናል። በምድራችን ላይ ያሉ እንደ ወርቅ፣ ፕላቲኒየም እና ኮፐር ያሉ ውድ ማዕድናት ከጊዜ ወደ ጊዜ እየተሟጠጡ ይገኛሉ። ለዚህ ችግር የወደፊቱ የላቀ ቴክኖሎጂ የሰው መፍትሄ ወደ ጠፈር በመውጣት በአስትሮይዶች ላይ ማዕድን ቁፋሮ ማካሄድ ነው። በህዋ ውስጥ የምንሳፍሩ በሚሊዮኖች የሚቆጠሩ አስትሮይዶች በቢሊዮን ዶላር የሚገመቱ ውድ ማዕድናት አምቀው የያዙ ናቸው። የፊውቸሮሎጂስቶች እንደሚተነብዩት በቅርቡ ዓመታት ውስጥ የሰው ልጅ ሙሉ በሙሉ በሮቦትና በAI የሚመሩ መንኮራኩሮችን ወደ ጠፈር በመላክ እነዚህን ማዕድናት ወደ ምድር ማጓጓዝ ይጀምራል።
ይህ ቴክኖሎጂ የዓለምን ኢኮኖሚ ከመቀየር ባለፈ ለቀጣይ የጠፈር ጉዞዎች የሚያስፈልጉ ግብዓቶችን እዚያው ጠፈር ላይ ለማምረት መንገድ ይከፍታል። ናኖ ቴክኖሎጂ ማለት ቁስ አካላትን እጅግ በጣም ጥቃቅን በሆነ የኳንተም ወይም የሞሌኪውል ደረጃ ወይም በአተም ልኬት የመቆጣጠርና አዳዲስ ነገሮችን የመስራት የላቀ ሳይንስ ነው። የወደፊቱ የናኖ ቴክኖሎጂ እድገት በሰውነታችን ውስጥ ገብተው የበሽታ ህዋሳትን ብቻ ለይቶ የሚያጠፉ የተጎዱ የሰውነት ክፍሎችን በራሳቸው የሚጠግኑ ጥቃቅን ናኖ ሮቦቶችን ለመስራት ያስችላል። ከዚህም በላይ በአተም ደረጃ ቁሶችን በማደራጀት በአሁን ጊዜ በዓለም ላይ ከሚገኙ ከማንኛውም ብረታ ብረቶች በላይ ጠንካራ የሆኑ ነገር ግን በጣም ቀላል የሆኑ አዳዲስ ቁሳቁሶችን ለመፍጠር ያስችላል። ይህ ቴክኖሎጂ የሕክምናውንና የኢንዱስትሪውን ዘርፍ ሙሉ በሙሉ የመቀየር አቅም አለው። የሰው ልጅ ስልጣኔ እያደገ በሄደ ቁጥር የሚያስፈልገው የኃይል መጠን በከፍተኛ ሁኔታ ይጨምራል። የፊውቸሮሎጂስቶች እንደሚሉት አንድ ስልጣኔ በጣም ከፍተኛ ደረጃ ላይ ሲደርስ የፕላኔቱን ኃይል ጨርሶ በቀጥታ የኮከቡን ወይም የፀሐዩን ሙሉ ኃይል መጠቀም ይጀምራል። ይህንን ለማድረግ ደግሞ ዳይሰን ሴር የተባለ ግዙፍ ሜጋ ስትራክቸር መገንባት ይጠየቃል። ይህ ቴክኖሎጂ ፀሐይን ሙሉ በሙሉ ወይም በከፊል የሚከብብ ከፀሐይ የሚወጣውን ብርሃንና ሙቀት በቀጥታ ወደ ኃይል በመቀየር ወደ ምድር ወይም ወደ ጠፈር ጣቢያዎች የሚልክ እጅግ ግዙፍ የሳተላይቶች መረብ ነው። ይህንን መገንባት መቻል የሰውን ልጅ ወደ ካርቤን ስሌት ወይም ለካርዲፍ ስኬል የደረጃ 2 ስልጣኔ የሚያሸጋግር የመጨረሻው የላቀ ቴክኖሎጂ ጥግ ነው። ቪዲዮን ስለተከታተላችሁ አመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮሜንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።